ሰላም ጤና ይስጥልኝ ተመልካቾቻችን እንደምን አርፍዳችኋል። የዛሬ ከዞኖቻችን ፕሮግራም ያቀናው ወደ ሰሜን ጎንደር ነው። ከሰሜን ጎንደር 60 ኪሎ ሜትር ርቀት ላይ የምትገኝ ሳንጃ ከተማ ላይ ወይም ታች አርማጮ ወረዳ ተገኝተናል። ከታች አርማጮ ወረዳ መነሻ አድርገን ወደ 20 ኪሎ ሜትር ገደማ የምንጓዝባት ፉጨና የምትባል የገጠር ቀበሌ ላይ ነው ጉዟችን የምናደርገው። ተመልካቾቻችን በሰሜን ጎንደር ዞን ከምትገኘው የታች አርማጮ ወረዳ ተገኝተናል። ከታች አርማጮ ወረዳ መነሻችን ሳንጃ ከተማ አድርገን ጠመዝማዛውን የበረሃ መንገድ ያቆራረጥን አሁን ላይ የምንገኘው ፉጨና ቀበሌ ላይ ነው። በፉጨና ቀበሌ የደረሰባት ተፈጥሯዊ ችግር ያልገደባት በጥረቷ ሁሌም ስኬታማ ለመሆን የምትታትር አንዲት ሴት ወይም ወጣት ተማሪ ህይወት ያስቃኘናችሁ ቆይታ እናደርጋለን። ታስሯል እንይሽን ጸጉሯን ሰርቻታለሁ። አሁን ደግሞ ራሷ የጠለፈችውን ጥልፍ አልብሼ እንግዳ ያድርጊያታለሁ። ስናወራ አብረን ቆይታ እናደርጋለን። የምገኘው ቤቷ ውስጥ ነው እና እንግዲህ ከንይሽ ጋር የሚኖረንን ቆይታ አብራችሁ ተከታተሉ። እንይሽ ነኝ ባላለው በታች አርማጮ ፉጨና ቀበሌ በምትባለው ጎጥ ስኖር በ5 አመቴ ነው ከብት መጠበቅ የጀመርኩ። 7 አመት አልሞላኝም። ነገር ግን 7ኛው አመት የወሊ ግንቦት ላይ ነው የሚሞላ። የግን ሂዳር ላይ እዚህ ሲየጠበኩ ያለው ጫማ ማለ ከጫማዬ ያለ እንደ ሾህ ተመስሎ ወገኝ። ሀዛ ሐኪም ምናምን ወሰዷት ምናምን ሲባል ይሄ የማይቆራኛ እንትን ነው ሌላ በሽታ አይደለም። ይሄን እንዳታስወጋት የባሰ ተኮረኩማት አለ ተሰባብራት አለ ሌላ ውስጥ እንዳታስገባት ምናምን መርፌ እንዳታስወጋት ይሉ ያ ጊዜ ስታመም አንተ ምናምን አታደርሳትም ሲሉኝ ምን ላድርሳት ወደ ሐኪም ማ አይሆንም ሰባብሮ ይጥላታል ጠንቋላ ይሆን ምን ያልሄድኩበት ሀገር የለም። የታዘበ ሰው ጉደኛ ነው። አካ እናቴ አባቴ ድካማቸው እንዲህ ልናገር አልችልም። ብዙ የባላዊ መድኃኒት የሚበዛ የሚጠጣ አለ በማር አድርጎ ይጠጣል። እንደገና በሙቀው ነው ደም አጥሚት ይባላል በሱ ነው ይጠጣል። የሚታጠን ደግሞ አለ ስራስር ራሱ አጥንት እንዳጥንት የሚሸተኝ ሲጨንቀኝ ሲያዝ ሲቆረጥም ቀን ለሊ ሲቆረጥመኝ እና እኔን የወለዳችሁ ለበሽታ ብቻ ነው አስላችሁ ነበር። ለሁለት አመት በጣም አሰቃይታ ነው ቀንም ሆነ ለሌሊት ቀን እንቅልፍ የላችሁ ለሊት እንቅልፍ የላችሁም ቀን መቀመጫ የላችሁም። ይሄ በዛን ሰዓት ቀደው ያስገቡት ነገር ነው። ይሄ እንድትርጎ በቁልቋል ደም ሆኖ ተቀዶ ሰውነቴ የተቀደደውን በቤት አይደለም በጠርሙስ ሰባራ ነው የሚቀደደው። በጣም እንደዚህ አርገው ይዘው ቀዱታን ይሄንን እንዲያርገው ከዛ በጠርሙስ ሰባራ የተቀደደውን በዛ መድኃኒት አርገው እዚህ ውስጥ ያስገቡታል። እንዱ በፌስታል እንዳርጎሽሮ ማተው ከዛ 7 ቀን በ7 ቀኑ ጥላ ይሆና ምናምን ተባለ። 7 ቀን ቆይቼ ቦታ ምንም መድኃኒት የለውም። ንቅሳትም እዚህ አንገትሽ ላይ ታየኛል ግንባርሽ ላይ ታየኛል። በዛ ሰዓት የተነቀሽው በዛ ሰዓት ይሄ መድኃኒት አሻግሮ የሚያያት ሌላ ሰይጣኖች ምናምኖች ናቸው። አሁን ተከታታይ ደግሞ እሷን ለማጥፋት ነው የሚነሳ አካሉ አሁን ትድናለች። ይሄን ደግሞ ቀጣይ በሽታ እንዳይዛት የሚል ደግሞ ከዛ የሚከላከለው በሚል ዝም ነው አስጨቀጨቁኝ። በስንት አመትሽ እንደው ካልቀቀና ማለት ይችላል? 2 አመት እንደዚህ ሰው አሰቃይቻለሁ። በ3ኛው አመት ምራት ነው የመጣ ሙሉ ምራት ነው የመጣ። ከዛ በኋላ እድገቱ ሰውነትሽ እንደዚህ ነበር ጀምሮ እያደረ ነው የኮረኮመ። አሁን ይሄ እጅሽ የ7 አመት እድሜ ያለሽ የነበረሽ እጅሽ ነው? አላደገም እንደዚህ ብሎ ከንዱም ይሄም እንዳለ ነው አላደገም እንዳለ ነው። ህብረተሰቡ ጠይቀኝ መጥቶ በሞተይልሽ ምን ኖራለ ይሄ ያንቺ ስቃይ አይለፍሽ ብሎ ነው እንጂ በሞተይልሽ ምን ነው ዛሬ ሆነ ዛሬ ከቡናናት ብሄር ነው የሚሏት ነበር። ተሞተልሽ የሚላትን ነገር ትጠላዋለች። እኔ ዛን ሰዓት በቃ እንዲብየን ማለቀስ በቃ እንዲህ መኖርም አስጠለኝ።
ትሞትልሽ ስለሚሉኝ ወደዚህ ወደ ማጅት ታስገባኝ እና ከማጅት ያስገቡኛል። እነሱ ወጥተው ሲሄዱ የትሪያ ነው ወጣለሽ ምናምን ይላሉ። እነሱ ሲሄዱ በቃ ወጥቼ ሄድጃው እንደዚህ ይሆናል። ካልጋ ወርደሽ መቀመጥ ጀመርሽ። ከዛ በኋላ ቤት ውስጥ ምን ስራ ታከናውኝ ነበር? የምሰራው ስራማ ሲጀመር ጀምሮ ፈትል ነው መፈትል፣ ስፌት ነው መሰፋ። ዝም ብዬ ቀሚስ ስጡኝ እንጥለፍላችሁ ሲል እስባል መጀመሪያ አሳለምድ አይቻልም አሉ። ራሴ በፈተልኩት ጥጥ ለናቲ 2 ቀሚስ ለአባቴ አንድ አግዳም ለኔ አንድ ቀሚስ ይየ አሰራው አሰርልኝ አልኳት። የፈተልኳት ማለት አሰራችልኝ። ከሶ አስጠላፊን ሞዝድሻለኝ እንዳትሰጅብኝ እኔ ለለምድ ነው እንጂ ለለብሶ አይደለም አልፈልግም አንድ ነው የምታርይልኝ አልኳት። አይፈልግም ብላ አባቴ ጋር አይሆንም ብላ ተውለት ተርትራ 10 ክንድ አሰፋችልኝ። ይሄን በዚህ ለመመዳረኩኝ በዚህ መጀመሪያ ግምግሙን አይነት ሲጣፋኝ ግን እናቴ የለበሰችውን አይቼ ወይ እናቴ የለበሰችውን ያንን እየለመድኩ እያየው ገመገምኩት። ንይሽ ኔጋ ተቀምጣ አይው እንደዚህ የምታምር ምን ያርግሽ ነው? አበባ እየመጠጠች ነው። ስለዚህ እቺን ስላሳይታኛለች ተሰጠዋለሽ። ትምህርት የመማር እድል እንዴት አገኘ? ትምህርት ያነሳሱኝ መምህሮች ናቸው። በአካባቢ በዚህ በጎረቤት ተከራይቶ ቤት ተከራይቶ የሚያስተምሩ መምህሮች ነበሩ። እነሱ ወላጆች ወደ ስራ ሲሄዱ ይመጡና እኔ እንዲያስጠኑኝ እነሱም ከዚህ ወዳጇንም ጠላቷንም የምትለይበት ወይስ ጥሩና ግሙን የምትለይበት ትምህርት እናስተምራታለን ብሎ እነሱ እስከ 2ኛ ያለውን ትምህርት ሲያስተምሩኝ ነበር። መጽሐፎችን እያመጡ እየቀያየሩ ሲያስተምሩኝ ነበር። ይሄን አጥኚ ይሄን አንቢ ከመጽሐፍ ማንበብ ይበልጣል ስታነቢ ብዙ ነገሮችን ታውቂያለሽ የሚለውን ነገር እየተናገሩ መምህሮች ከዚህ ደጃፍ ያሉ መምህሮች ተከራዩት ያስተምሩኝ ነበሩ። ማትድን ሆንኩ ስትሆንብኝ መምህሮች ነበሩ። እዚህ መምህር እንግዲህ ከዛ ሆና ቁርጥማቱን ሷታል እንደው እዚህ ቤት ልስራና ያስተምሩልኝ ለራስ ወንደው መቼም ህቀምጣ ብለሃት ብታገኘ ብዬ ቤት አሰራሁኝ። እዚህ 2 አመት ሃሁ ብለው ትምህርትን ጀመሩ። ጎበዝ ተማሪ ሆነ። ሲጀምረው የደብቄ ነው ሄድኩኝ። ምክንያቱም ሰው እንዲያየኝ አይፈልጉም። ብትሰራም የተቻላትን ከቤቷ አሁን አትስራ እንጂ ሰው እንዲያያተኝ ከሰው ጋር መነጋገር ምን ያደርግላታል? ስንት ቀን ስለተቀመጥና የመጣው ሁላምን ጠይቆም ምን ያደርጋል? ሰው መሀል ስለምታወጣት ምናምን ብሎ ነው ራሱ ተስፋ እናስቆርጡ። 2ኛ አባቴ በኋላ መጥቶ የት ሄደች ወዴት ሄዳ ነው የቆየች ሲለኝ ሲለቤት እንደው ይሄዳሉ ብላ ነበርች የደብቀ ሄዳ እንደሆነ ሲሉትኝ አካል ጉዳተኛ ከቤት ይቀመጣል እንጂ ደሞ መዞር ጀመረ። ስሜል ታጠፊ ነው ብትወድቂም ብትይም ሲጀመር ማን ሺጅ ብሎሽ ነው ምናምን ብሎ አካሌን ራሱ ድው ይሁን ምናምን ብዙ ነገር አለ። ያለው ሰው ራሱ ተቆጣው እዛ ያለ ተማሪ መምህሮች ከዛ ጀምሮ ዛሬ ጀምር ትቀጣለህ አሉት። ታስተምራታለህ ነገ ዛሬ መታለህ ነገ ብትቀር ግን አንተን ተከታተል እንደምንወቅስ ወይም እንደምናስርህ እንደምትቀጣው ወቃተኝ። በአህያ ካለ በአህያ ጫናት ጭንሃ አመላስ አስተማራት ከለለሰ አንተ አሉትኝ። እናፍራለን እንጂ ዛሬ ሁሉ አያት። እሷ ግን ምንድነው እንግዲህ እግዚአብሔር እንትን ብሎኛል አትከልክሉኛል። እኛ ግን አይሆንም ሰው ታዝረሽ ሰው አይይሽ እንላለን። ህዝቡም ይሆን እንደሆነ ሆነ አልበቀር ግን ይቅር እንግዳ ሲመጣ ያው ሰውራ ነው የምንኖር። ያቺ ድዊቱ ልጅሽ አንቺ ምን ሄደ አንተ ምን ሄደ አለ ያለ በዚህ እናኖራታለን። ስንት ያክል ገባሽ? በሁለተኛ ክፍል ገባሁ። ሁለተኛ ክፍል መደብሽ? ተማሪው እንዴት ተቀበለሽ? ተማሪዎች አዲስ ናቸው። ብዙ የማየትና ራሱ ወዛው ነው እንትን ማለት ነው እንጂ መፋጀት ነው እንጂ ብዙ እንትን አይሉም አይቀርቡኝም። ከዛ ግን ከፍ ያሉ ተማሪዎች ግን አንዳንዶች ችግር የለም እንደኛው ናኮኔ ነበርች በሽታ ነው እንዲያደርጋት ለምን ነው እንዲያምትሉ ብሎ ከሳምንት በኋላ ግን ተማሪዎች ራሳቸው መተጋገዝ ገቡ እና ከዛ ጀምሬ የተመላለስኩ መምራችን በጣም ማሪ ሆነ መመር ነው ያገኘና እኔ እንድቀርማ አታስብ አንድ ቀን ጥራውኝ ቢው ተማሩ ብቻዬን ብቀመጥ አምታራሷ አምታ አግብታኝ ሄደች መምሯ እና በጓራጎት እንድሰሩ እንድታመላልሷት እንድታስተምራት ሜደው በጫንቃ ነው። ትምህርት ቤቱን ቁልፍ ለኔ ሰጡኝ። ከዛ መምራኖች ጧት ስትመጪ አደሰሽ ስለምትጾር ቁልፉን ትሰጥሻለሽ ቁልፉን ትሰጠኛለሽ ለኔ ከፍቼ ገባለሁ። ከዛ ስመጣ ደግሞ ዘግቼው መጣለሁ። ከዛ ጀምሮ እየተማርኩ እናቴ ግን አቶ ወድም ራሱ መለየቱን
ትምህርት እየደረሰ ሰመጣ ደጃፍ ነው የምትቆይ ስለቆረጥኩኝ አሱ መንግስት ሰራተኛው ስለቆረጠባቸው ይወቅሱኛል አሁን ወረቀቱን ቅድድ አድርገን እንጣለው ምናምን ይሉኛል በተለይ አባቴ እንዲህ ይላል እናቴ ግን ተዋት እንግዲህ ምን ማድረግ አልቻልም ነበር ከዛ ስልስል አምስተኛ እንደሆንኩኝ እናቴ ሞተች ነይሻ እንግዲህ ስትታመም ስትሰቃይ ወደ ጠንቋ ላይ ነው ዘራስ እንደክም ነበር ደከምና አየና አቀም በበላይ ሲሆን ተውናት ቤትሽን ጠብቂ ወለልሽን ጥረጊ ነው ምንላት እንጂ ትምህርት ቤት ሄደሽ ስራ ታገኛለህ አንልም እንደዚህ ተሰው ጋር ስትጨመር ደስ አለን ቅድም ግና አካለ ጎደሎ ስትሆን አረ በሩ ወደ ማጀት አግባት እየተባለ ታጎጅታለኝ ተስጋይበሩም ተኛም ጎጅታናታ ሁለተኛ ክፍሌ ሁለተኛ ያን ሶስተኛ ደረጃ ነው የወጣው ከአራተኛም ሶስት ነው የወጣው አምስት ነው የወጣው ደረጃ ከዛ እናቴ ሞተ ግን ሞተ ወዲያ ግን 15 ደረጃ ነው የወጣው ምክንያቱም እሷ ተለየችኝ ዝሮ ስትመጣ ሲሄድም ተቀባይነቱ እሱ ሲቆጣኝ እንኳን አይሆንም እንትን እሷ ነኝ ነበረች ከዛ ወዲያ ግን ያደርኩ እየቀነስኩ ነው እንጂ ሄድኩኝ እየተጨመረ አይደለም እናቴ ሞተች ወዲያ እንዲህ ሰው ይመጣል አይ እናትሽ ከምትሞት አንቺ ምትሞቹ እቴም ይሄ ነገር ጨርሳ ተስካሩ ምናምን አድርጋ ሞተሽ ቀብራ ይሄን ወጣ ወደ አረብ ሀገር ስትሄድ ብቻዬን ሙሉ ተዚህ ነው ተጨማሪ ሰው የለኝም ውሃ እንኳን በሰዓት ቢጠማን በሰዓት አምጥቶ ውሃ የሚሰጠን የለም እኔ ለሱ እንጀራ ወጥ ሰርቼ እንጀራ አቅርቤ ከዛ እንቅልፌን አቋርጬ ነው ለሊነሳ ትምህርቱ እንዳልቀርብኝ ተማሪ ገብቶ ነው ማገኘው ቀደም ግን ትምህርት ቤት ሲሄድ ጧት ነው የሚሄድ እኔ ራሱ በር ከፋሽ ነኝ ነው ማለት እሷ ተሞተ ወዲያ ግን በር ከፋሾች ሌላ ናቸው እኔ አርፍዶ ራሱ አንድ ክፍለ ጊዜ አልፎኝ ነው የምገባ ከዛ ትምህርቱን የቀነስኩበት ይርኩት ብዙ ሐሳብ ስላለኝ በኋላ ግን ያው በተሸካሚ በሰው በመናምን እንደብልሃት አደረላት ምኒቱ እያደረገች ታታላለች ተሸክሟት እየተቀጠረ ይያለ አውጭም በሰው መምሮችም ረዷት እኛማ ምን ደግፋት ቢጠብቂ ነው ምንላት አሁን እሷም እንደውም ተከፍታ ቤቱ ተከፍቶ ቢቆይ እሷ ሳይለችልን እኛው እግረኛ ነን እንሄዳለን እሷን አስጠብቀን እንውላለን እስረኛ ናት ተቀመጭ ነው ምንላት እሷ ደግሞ እችላለሁ አለኝ እንደው መንግስትም ተቀበላት አዛች ወደዛ ልመለሰና አለኝ ተመልካቾቻችን እንግዲህ ተማሪ እንይሽን አዝሎ ከቦታ ቦታ ማንቀሳቀስ የተለመደ ተግባራቸው የሆኑ አጋጆቿ እንዴት ስራውን ያከናውናሉ ሚሊዮን ስሜት ለመረዳት እሷን ላዝል ፈልጊያለሁ ይሄን አዝሎ አቀበት ቁልቁለት መውረድ እጅግ በጣም ከባድ ነገር እንደሆነ አስተውያለሁ በዚህ ጥንካሬዋ ግን እሷን ሳላደንቅ አላልፍም ክፍያ ጥልፍ 30 ብር እንሰጠው ለሱ ጫማውም ገዛለት እኔ ነኝ ጥልፍ ጠልፋለሁ ጥልፍ እየጠለፍኩኝ ማህበረሰቡ ደግሞ ጥልፍ ሳስጠልፍ እጠልፋለሁ ጥልፉን ያዩታል ሁሉም የሚዋጓ ጥልፉን እያየ ነገር ግን ልክ እንደ አካሌ ደግሞ ዋጋውን ዝቅ ያደርጉታል የሌላው 400 ብር 500 ብር ቢጠለፍ ያንቺ በ70 ብር በ60 ብር ነው የሚሉኝ ሁሉስ ሜጄ የላትም አካሏ እንደጎደለው ደግሞ ይሄ ዝሮ እኔ ግን ስራ አልነቀም ራሱ 20 ብር 30 ብር ቢሉኝ ክሬን ምንም አይመስለኝም ያን አድጌ ለሰራተኛው ለመስጠት ነው ተጣጣቴ ይሄ አልፋኒ ከማልፈው ቀን ደርስ ነው የምፈልገው የመጀመሪያ ጥልፍሽ ለማን ይጠለፍሽ አንድ እየጀመር የራሴን ጥልፍ ነው ጠለፍኩ ከዛ እናቴን ጥልፍ ቀጠለፍኩ ወደ 70 ጥልፍ ያለው ሁለዚህ መምሮች እኮ ይደግፉኛል እኔ ሲጀመር ጀምሮ ደብተር እስክሪብቶ ይሰጡኛል ልብስ መለብሰው ከዛ ወደ 9 ሳልፍ ምን በወደቅሽ ነው ያሉኝ ምን በወደቅሽ ዞሮ አንቺ ትሄድሽ ደጃፏ ተከፍታት ወለኝ ማለት ተዘግታ ስለምትሆን ነው ቀላም ብትኖርም ቢሆንም እሷ ወደ ደጅ ብትላ አንቺ ተቤት ትገኛለሽ ማለት የነሱ ሀብት ደሮ ነው ደሮይቱ በሰዓት ውሃ ትሰጣለች ደሮ ማሳረባ ያንን እንቁላል ለመመራን እሽጣለሁ እና እንደዛ ብዬ ለልብስ ያካሱ እንኳን ቀርቶ ለልጅሉስ አለውሷ ነበር ከዛ ወደ ሳንጃ ሲሄድ ሰራተኛው ወደ በረሃ ሄዶብኝ ወደ በረሃ ሲሄድ ይጆሌ ሄደ ላኩልኝ ብል ሚልክልኛል መምሮች አጓቷ 1000 ብር ሰጡኝ 1000 ብር ሲሰጡኝ እንደነማ እዚህ ግን ተስፋ የለኝም ማለት ሀገርም ጀምር ተስፋ የለኝም በጠይቃቸው ደግሞ ምን ነው ምን ወደቅሽ ነው ነው ስለሚሉኝ ደጋግሜ ጠይቁ አይሆን ማለት ዝም ይሄርኩኝ መሸኛዬን አወጣው ሳንጃ ይጀከ ሄጄ ተመዘግኩኝ ያው 100 ነው ይከፈል ነበር
እሱም አላስከፈሉኝ ችግሬን አይተውታል መጻፉን ያን መሸኛውን አይተውታል ዝም ብሎ አስከቡኝ ደብተሩን እስክሪብቶ ሁሉን ሰጡኝ የአካባቢ ተማሪዎች እዛው ክላስ ተማሪዎች እየመጡ እያመላለሱ ልክ እየተባበሩ እነሱ ሰኔ ገባው ወደ 10ኛ ተቃያ እንትናልኩ ተዘዋወርኩ 9ኛ ሚያዚያ ላይ ተሰጣሁ እቺ ዊልቸር ናት መንቀሳቀሻ እሷን ተሰጣሁ ንይሽን ምን ደገፋት ያው አንዳንዴ ከቤት ስትመጣ በሳይክል በእንትን ትመጣለች እና ከቤት ከመጣች በኋላ ወደ ክላስ ትገቢ ደረጃ ስላለው ደረጃው አቅፈን ነው የምናስገባት ክላስ ውስጥ ደግሞ አንዳንዴ ያን ያህል እጅ ለማውጣት ስለሚገብረ ለኛ ነው ነገራኒ ያኛን እናገርለታለን መልስ ለመልስ በጣም ጠንካራ ተማሪ ናት ደግሞ በዛ ላይ የጠየቀችውን ወደ መልስ ወደ ኋላት ያኛ መጠየቅ ልትችል እንኳን ትጠይቃለች በጣም ጠንካራ ናት በትምህርት ቤት ውስጥ ቢያንስ አንድ ሙሉ አካል ከሚያደርገው በላይ እሷ በጣም ጎበዝ ናት በትምህርቷ ተስፋ አትቆርጥም ጠንካራና በጣም ጎበዝ ተማሪ ናት ጠንከርኗን በጣም ወደዋለሁ አገዛታለሁ መጃን ጎት ገፋላታለሁ እጅ ለማውጣት ሲያጥራት እጃውተን እንድትናገር እናደርጋታለን ከመቀመጫዋ ሁሉ እናገዛታለን መምህራንም ተማሪውም ሁሉም ተጋግዞ እሷን አግዟት ይኖራል እና እሷ የመማር ፍላጎት አላት በጣም ከጓደኞቿ ጋር ያላት ተሳትፎ ንቁ ናተኝ ለመማር በጣም ያላት ፍላጎት ናተኝ ከዛ በተረፈ ደግሞ ሁሎችም ያግዟታል ይረዷታል ትንሽ እሷም ያስቸግራት እረፍት ላይ ስትወጣ እንደሌላው መውጣት አትችልም ከዛ ውጭ ባለው ነገር ግን ራሷን አግዛ ለምትኖር ልጅ ናተኝ እጅግ በጣም አስቸጋሪና ለኑሮም ለመማርም በጣም ፈታኝ የሆነ የአካል ጉዳት ነው ያለባት እሷን ለመርዳት እንግዲህ ከመንቀሳቀሻ ዊልቸር ጀምሮ በበጎ አድራጎት በዩኒት ደረጃ እስከሚደገፍ በጀት ድረስ እንቅስቃሴዎችን እናደርጋለን አልባሳት የመመገቢያ የቤት ኪራይም እንዲህ በበጎ አድራጎትና በትምህርት ቤቱ እንዲሁም በጽህፈት ቤቱ በበጀት በመደገፍ በልዩ ሁኔታ እሷን ትሪት እያደረግን እንገኛለን ግን ይሄ በቂ ነው አይደለም አሁንም ልጅቱን ካለባት ችግር የሚያላቅቅ ተግባር ሰርተናል ብለን አናስብም መረዳዳት ቢኖር ሁሉም ቢተባበር ሰው ለሰው ቢፋቀር ሁሉም ቢተባበር የት ይደረስ ነበር ቢጥር የት ይደረስ ነበር ሁሉም ቢፈቃቀር በመልካም መንፈሱ ክፋት ምቀኝነት የትም በደረሱ ቀጣይ ግን ሳልፈራው አልቀርም መፈራው ምክንያቱም ብዙም ካምና ወስቴው አምና ጸጥ ያለበት ሁኔታ አለ ራሱ እንጀራ ጋጋሪዎችም በ60 ብር ለሌሎች እየተጋገረ ለኔ 80 ብርና 70 ብር ነው ያሉኝ 200 ብር አውጥቼ ለቀለው እንጀራ ጋጋሪ ስል ይሄን ያህል ሲሉኝ ተይው በቃ መጋገርም ትችያለሽ ራስሽ አሉኝ 200 ብር ወጣ ምን አተርፈኝ ሽምብራ ቆሎ በልቼ ወርና 2 ወር ተቀምጬበታለሁ ይሄን ቀን ለማሳለፍ ቶሎ አቸግሬ ስማርኮ ጭንቅላት የሚነካኝ ብዙ ማውቆ ነገር እየታጠበብኝ ያለ ምን አሰኩኝ ስምነሳ መንግስት የግል ድርጅት አለ እንዳልኩ ጽፎ በሰደደኝ ዙሮ 12ኛ እና 11ኛ እንማራለሁ እየኮን ምገምት የነበረ እንደማየው ተማሪዎች ይጨርሳሉ ይየኔ ነበር እንግፋት ያንበኛ ራሱ ራባ አለ ብዙ ነገር አለ አሁን ቁሞ ይርኩ ብዙ ነገር ይፈልጓል ያን እንደ ቁሞ እንደሚወድ ብዙ ነገር እንፈልግ ሳይሆን በመጠኗ ተምረን ደረጃይቱ እንድስ ያላት የመማር ፍላጎት በጣም ጠንካራ ናት ትንሽ መጻፍ ላይ ካልሆነ በቀርሷ በጣም ጎበዝ ናት ራሷን ከትምርት ለሌሎችም ተስፋ የምትወልጅ ናት በመማር በኩል ማለት ነው በሌላው ያው ቤተሰብ ሌላ ባህሪዋ ከጓደኛ ጋር ያላት ተግባቦት ከመምህራን ጋር ያላት ተግባቦት በጣም ቆንጆ ነው ግልጽ ናት የምትፈልገውን ነገር በግልጽ ነው የምትጠይቀን እንዲ ማላላት የምትፈልገውን ነገር ትጠይቀናለች እኛም ያለውን በቅርብ ትምህርት ቤቱ ያግዛት መምህራን ከኪሱ ሁሉም በደሞዝ ሰዓት አባላት ተሰብስቦ ያለውን ያወጣል እኛ ለቤት ክራይም ለሁሉም ነገር አግዘናት እንኖራለን በአጠቃላይ ማለት ነው ወደፊት እንግዲህ ልጅዎት ትልቅ ደረጃ እንድትደርስ እንደው ምንድነው ከኔ ይጠበቃል የሚሉት ነገር አይኔ ነው እንጂ ለሷ ምን አደርጋለሁ አሁን ሲያለችው መንግስት አይደለም ይረዳት እኔ እኮ ምንም እቺን ታልማወጣላት ነገር የለም ባዲ ያለው ስታለው ድረስ አለው
አለሁኝ። እሷ ግና ሰው ጋር እንደትውል እንፈልጋለን እኛ። ሁኔታዋ በጣም ያሳዝነኛል። በቃ ቢያንስ እንደዚህ ሆና እንኳን ከጎን ሆና ውጭ ላይ ስትሆን ከጎን ሆና የሚረዳት ሰው ያን ያህል የላትም። እሑድ ነው እኛ ብቻ የምናገኛት። ውጤት ከመጣላት እስከ ዩኒቨርሲቲ ብንዛት በጣም ደስ የሚለን አንድ ላይ ከሆነ ማለት ነው። በቀጣይም አሁን እኛ በተቻለን መልኩ እንደሌላው ብዙ የተሻለ ነገር ባናደርግም እስከሚቀጥለው ድረስ እሷ በቃኝ እስከምትል ድረስ ለማስተማር በቆ እንትን ዝግጁ ነው። ሁሉም ነገር ትምህርት ቤቱ ቢያግዛትም እስከ መጨረሻው ግን ይሄ ይሆናል ማለት አይደለም። አንድ ተቋም እንደው አጋዥ ድርጅት አቅፏት ሀዛው ሆና የምትማርበትን መንገድ ንይሽ ከውጤቷ ማኳያ እስኪ እንግዲህ የዘንድሮ ተፈታኝ ነች። ውጤቷን አይተን ትምህርት ጽሕፈት ቤቱ በልዩ ሁኔታ በቅድ አቅዶ ልዩ ገዛ ሊያደርግላት በባለፈውም የልዩ ፍላጎት ዩኒታችን ስንገመግም የተቀመጠው አቅጣጫ ይሄ ነው። ራይሽ ምንድነው ወደፊት? እኔ ፕሬዝዳንት ለመሆን ነው። ይሄን ለማወዳደር ደግሞ ብዙ ነገር ያስፈልገኛል። ግን አልተውም እንዴው እርወኝም ጠምቶኝ አልተውም። መረዳዳት ቢኖር ሁሉም ቢተባበር ሰው ለሰው ቢፋቀር ሁሉም ቢተባበር የት ይደረሳል። የተደሰትኩበት ከአንዱ የትምህርት ቤት ስገባ የዛን ቀን በጣም ነው የተደሰትኩበት። አመቱ ሙሉ ደስተኛ ነኝ። እንደዚህ ትምህርት ሄጄ ከተማሪ ጋር ሲጨመር ከሰው ጋር ሳወጋ አዲስ ነገር ነው ያየው። እኛ ፈረንጆች ሲመጡ እንደምናየው ደግሞ እኛ ልክ ፈረንጅ ነው ያረኳቸው። እነሱ ከሰው ተለይቶ መቀመጥ እንዳውሪ ተለይቼ ተገልዬ የምኖረው ልክ እነሱን ሳገኝ ደግሞ አዲስ ነገር ነው የፈጠርኩኝ። አሁንማ ስታልፈና ወደዛ ወደ ሰው ጋር ስትውል ደስ አለነ በጣም። ትምህርቱን እየተማርኩ እያለሁ የገጠመኝ የሚያመላልሰኝ ልጅ በአራተኛ ክፍል ማለት ነው ውሻ ይመጣል። ውሻ መጣብኛልና ቁጭ አርጉኝ ዛፍ ላይ ተሰቀለ። ተዛፍ ተሰቀል እኔ ሊነክሰኝ መጣ። እንዲህ አርጎ ያዘኝ። ልጅ አርጉኝ ያዘኝ ውሻው። እኔም አፌ አልወዘንም። ተው እያልኩ ነው ያቆላመጥኩት። ሻው ዳሰስኩትኝ እንደናት ስዳሰሰው ግን እንዲያርጉ እንዳያዘኝ ብዙ ሰዓት የቆየው። ከዛ ውሻው ሰውየው ልጁ ሲመጣ ወደ ልጁ እሱ ልጁን ሲያየኝ ላይ ያንገራጠጠ እንዲያርጉ ያዝ ያርጋል። አዛ መጣ እዝል እንዳረገኝ እግሬን ያዘኝ። ደግሞ ልጁ ያታለለሱም ፈርቶታን ያታለለ ትምህርት ቤት ገባው። ይላገጠመኝ ትምህርት ቤት ቁጭ እያለሁ ይመጣን ስል ምንም አይመጣ ሆነ። የቶች የወንድሞች ልጆች እንደማን ተማሪ ጥሎኝ ይሄዳል። እያዞር ጥሎኝ ይሄዳል። ቢያንስ አንድ 10 ቀን ይሆናል። እስከ 12 ሰዓት ቁጭ ያልኩበት አለ። በዛን ሰዓት አልቅሻለሁ። ካሱ ኑሮዬን የጠለውበት ሁኔታ ነው። የሚከብድሽ ስራ ምንድነው? የሚከብደኝ ነገር የራቀውን ውሃ ለማምጣት የቆመ እንጀራ እንዲርጎ ቆሞ የሚጋግሩት እነሱ የሚከብደኝ እንጂ የሚከብደኝ እንኳን ነገር የለም። ይሰራን ያልኩት ነገር እየሰራው ስላለው ይየው አልሰራው ምንም ነገር የለኝም። ከፊቱ አሁን ይሻለኛል ብዬ አገምታለሁ። ምክንያቱም ይሄና ይሄ ገጥሞ የነበረው ትንሽ ከዛዛ ትንሽ እንደገና ቦታ መንቀሳቀስ እየመጣለ ከዛ ሰው ደዘየርኩ አይደለም ከዛ አይታጠፍም እንደዚህ ያኔ የመጀመሪያው ይሄ ከዚህ ነው ገጥሞ ነበር። ይሄም ከዚህ ነው ገጥሞ ነበር። ራሱ ይሄ እንደዚህ ነው ዙሮ ነበር። ይሄ እንደዚህ ነው። ይሄ የተጨበጠ ነው እቃ ያዘነው መስልሽ እንጂ የተኮረኮመ ነገር ሳይሆን እቃ ያዘነው መስል እንዲብሎ ነው የሚኖር ነበር። አንገቴ እንደዚህ አዚ ወደ አዞረኝ። አመስገን ነው ምለው ተኝቼ ለመነሳት እኮ የሚያቅተኝ ጊዜ ነው ነበር። ውጤት መጣልኛም ብዬ ነው ገምተው ልጅ እዚህ ደረጃ ትደርሳለች ብሎ አስበው ያውቃሉ? አረ ምን ነው እንዴት ብሎ ነው በምኑ እንደው አንጠላጥላ ዛሬ ጅግሩ እየተነፈሰ ወድቆ ቀርቶ ሰው ሁሉ እቺ እንዴት ብላ ደረጃ ታደርሳለች ብዬ ነው ገምተው። በአጠቃላይ ለህዝቡም ለአካል ጉዳተኞች ይሄን ፕሮግራም ለሚያዩ ሰዎች ምን አይነት ነው? እኔም ሰራውን ስራውላ ከኔ ተረድቶ ያሉት አካል ጉዳተኞች የተፈጠሩትም ያሉትም አንግዲህ ወዲያ የሚፈጠራም ብዬ ገምታለሁ። የእግዚአብሔር ፈንታ ነው እና እነሱ ሁላ ወደ ትምህርት አካል ጉዳተኛ ነው ወደ ኋላ ሳጥፉ ወደ ትምህርት ደረጃ ወደ ትምህርት ገበታ እንዲያገባቸው እኔ የምፈልገውን ነገር እኔ ደረስኩበት እንዲደርሱልኝ አካል ጉዳተኞች ሁሎች
የአእምሮ ጭንቀት ያለባቸው ሁላ ወደ ትምህርት ቤት እንዲገቡ ይሄን ቢያደርጉልኝ አሪፍ ነው። ተደራሽ ያልሆንባቸው የገጠር ቀበሌዎች ላይ ደግሞ ተደብቀው አሁንም ህዝቡ ያገለላቸው እኛ ያልደረስንባቸው ተማሪዎች እንዳሉ ደግሞ አሁንም ይሰማናል። እንደነንይሽ አይነት ንይሽ በራሷ ነው የመጣች ከዛኛ ነው የተቀበልናትና አሁንም ቢሆን ሰፊ ከአስተዳደር ምክር ቤቱም ጋር የትምህርት ጽህፈት ቤቱም አጠቃላይ የቀበሌ መዋቅሩ ርብርብ አድርጎ እንዲህ አይነት ተማሪዎችን ወደ የሚመለከተው አካል በማቅረብ የትምህርት እድል እንዲያገኙና ልዩ የሚመለከታቸውን ጥቅም እንዲያገኙ ሰፊ ስራ እንሰራለን ብለን አቅደናል። ቶብለኔን ምታስብ እኔ ደግሞ ወይ አልሞተ አሁን እንዴት አርጃት ሄዳለሁ በአንዱ ሀገር በሄድ እያልኩኝ ተሰቅቄ ነው ምኖር መቼም ሀቸግረን አሁን በችግር ነው ያለና መረዳዳት ቢኖር ሁሉም ቢተባበር ሰው ለሰው ቢፋቀር ሁሉም ቢተባበር የት ይደረስ ነበር ቢጥር የት ይደረስ ነበር ሁሉም ቢፈቃቀር በመልካም መንፈሱ ክፋት ምቀኝነት የትም በደረሱ መጠፋፋት ቢቀር በተንኮል በሐሜት ሁሉም ቢደጋገፍ